የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድመው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አለፍኩ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል በቀዳሚነት ግብጽና ሱዳን ጉድ መሆናቸው ተሰማ። የአባይ ግድብ ከተጠናቀቀና ውሃው ከተሞላ ከፍተኛ የውሃ መቀነስ ያጋጥመናል በማለት ሲሰጉ የነበሩት ግብጽና ሱዳን ያልጠበቁት ነገር የተከሰተ ሲሆን ሱዳን በበርካታ ቦታዎቿ ላይ በአባይ ወንዝ ሙላት ምክንያት በከፍተኛ ሁኔታ በጎርፍ ስትጥለቀለቅ እንዲሁም ግብጽ ደግሞ ከፍተኛ መጥለቅለቅ እየመጣ በመሆኑ ነዋሪዎችን ከአባይ ወንዝ ዳርቻ ማንሳቷን ቀጥላለች። አስቸኳይ ስብሰባ ተደርጓል። ውሃ ይቀንሳል ብለው ኢትዮጵያን ሲከሱ የነበሩት ግብጽና ሱዳን አሁን ደግሞ መልሰው ኢትዮጵያን በውሃ ብዛት ተጠያቂ አድርገዋል። ይህንን በተመለከተ አስገራሚውን ዜና በዝርዝር ማስደምጣችሁ ይሆናል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን አስገራሚ የተባለ መልእክት ለአውሮፓውያን ማስተላለፋቸው አነጋጋሪ ሆኗል። ለአውሮፓውያን ፑቲን ያስተላለፉት መልእክት ምን የሚል ነው? በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ የታላቁ የኢትዮጵያ ህዳሴ ግድብ የሚደርሰንን የውሃ መጠን ይቀንስብናል በማለት ተቃውሞ ሲያሰሙ የነበሩት ግብጽና ሱዳን ያልጠበቁትን ዜና ሰምተዋል። ሱዳን በጎርፍ መጥለቅለቋ ሲሰማ ለጎርፍ መጥለቅለቁ ግብጽ ደግሞ ኢትዮጵያን ተጠያቂ አድርጋለች። ከዚህም ባሻገር ግብጽ አስቸኳይ ስብሰባ መጥራቷ ነው የተዘገበው። በሱዳን ዋና ከተማ ካርቱም አቅራቢያ የደረሰው ከባድ የጎርፍ መጥለቅለቅን ተከትሎ ግብጽ ለተከሰተው አደጋ የኢትዮጵያ ህዳሴ ግድብ ተጠያቂ ነው በማለት የገለጸች ሲሆን የግብጽ ውጭ ጉዳይ ሚኒስትር ኢትዮጵያ ግድቡን አሞላልና የውሃ አለቃቀቁን በተመለከተ ቅንጅት ስላላደረገች የተፈጠረ ነው ብለዋል። ይህ አዲሱ ዝግብ በህዳሴው ግድብ ዙሪያ ለዓመታት የዘለቀውን አለመግባባት እንደገና ያጦፈው ሲሆን የሱዳን ግድቦችም ለአደጋ ሊጋለጡ እንደሚችሉ ስጋቶች እየተገለጡ ይገኛሉ። የውሃ መጠን ይቀንስብኛል ያለችው ግብጽ በተለይም ከተለመደው በላይ ከፍተኛ የሆነ የውሃ ሙሌት እየተከሰተ መምጣቱ የአባይ ወንዝ ሙላቱን በከፍተኛ ሁኔታ እየጨመረ መሄዱ በከፍተኛ ሁኔታ ስጋት ውስጥ እንደጣላት ተመልክቷል። የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ ኢትዮጵያ አሉ ዓለም አቀፍ ህግን በግልጽ እየጣሰችብን ነው ሲሉ ወነጀሉ ሲሆን ሚኒስትሩም ለአልአረቢያ አልሃዳት ለተሰኘው ጋዜጣ በሰጡት ቃልም አባይ በአንድ ሀገር ሉዓላዊነት ስር ያለ የአካባቢ ወንዝ ሳይሆን በዓለም አቀፍ ስምምነቶች የሚተዳደር ግዙፍ ዓለም አቀፍ ወንዝ ነው ብለዋል። ሚኒስትሩ አክለውም ለረጅም ጊዜ የሚቆይ ድርቅ ቢከሰትና እስከ 5 ዓመት ቢዘልቅም በግብጽና በሱዳን ላይ የሚያስከትለው ተጽዕኖ አሰቃቂ ነው በማለት ገልጸው በግድቡ ዙሪያ የሚደረጉ ንግግሮችም ሙሉ በሙሉ መቀዛቀዛቸው ያሳስበናል ሲሉ ተደምጠዋል። የግብጽ ክስ የመጣው የሱዳን የመስኖ ሚኒስትር በበኩላቸው በአባይ ወንዝ ላይ የታየው የውሃ መጠን መጨመር በኢትዮጵያ ከታለው ከባድ ዝናብና ከህዳሴው ግድብ የተለቀቀው ውሃ ጋር የተያያዘ መሆኑን በመግለጽ ሲከሱ ተደምጠዋል። እንደ አልአረቢያ ዘገባ ከሆነ በነጭ አባይ ላይ የተከሰተው የውሃ መጠን መጨመር ከካርቱም በስተደቡብ በሚገኙ አካባቢዎችም ለ6 ተከታታይ ቀናት ከባድ የጎርፍ መጥለቅለቅ አስከትሏል። የጎርፍ ውሃውን በርካታ መንደሮችና ሰፈሮችን ያወደመ ሲሆን በተለይም ደግሞ ሻቄላብ የተሰኘው ሰፈር ሙሉ በሙሉ በውሃ ተከቦ ወደ ተንሳፋፊ ደሴትነት መቀየሩም ነው የተዘገበው። በአሁኑ ወቅትም የሰፈሩ መንገዶችና አደባባዮች በውሃ የተጥለቀለቁ ሲሆን ነዋሪዎችም ከቤት ወደ ቤት ለመንቀሳቀስ
በትንንሽ ጀልባዎች እየተጠቀሙ እንደሆነም ተመልክቷል። በጉዳዩ ላይ ስጋታቸውን የገለጹት የካይሮ ዩኒቨርሲቲ የጂኦሎጂና የውሃ ሀብት ፕሮፌሰር አባስ ሻሪኪ ከህዳሴው ግድብ የሚለቀቀው ከፍተኛ መጠን ያለው ውሃ ከቀጣዩ አንድ ሳምንት የሚለቀቅ መሆኑ ከቀጠለ የሱዳንን የሮሳይረስ ግድብ ለአደጋ ያጋልጠዋል ሲሉ ተመልክቷል። ፕሮፌሰሩ እንዳሉት ከሆነ ምንም እንኳን ከግድቡ የሚለቀቀው የውሃ መጠን ማክሰኞ ዕለት ከ750 ሚሊዮን ኪዩቢክ ሜትር ውሃ ወደ 633 ሚሊዮን ኪዩቢክ ሜትር ውሃ ቢቀንስም አሁንም በዚህ ወቅትም ከሚለቀቀው መደበኛ መጠን ወይም 300 ሚሊዮን ኪዩቢክ ሜትር በእጥፍ ይበልጣል። የሳተላይት ምስሎች የጎርፍ ውሃውን በሰማያዊ አባይ በካርቱምና ከዋና ከተማዋ በስተሰሜን በሚገኙ አካባቢዎች ሰፊ የእርሻ መሬቶችና መንደሮችን እንዳጥለቀለቀም አሳይተዋል። ውዝግቡን የበለጠ ያጦፈው የግብጽ የውሃ ሀብትና የመስኖ ሚኒስትር ሐዊ ሴዊላም በሰጡት ጠንካራ መግለጫ ሲሆን ሚኒስትሩ የኢትዮጵያ የግድቡ ምዕራፎችን የያዘችው ውሃ ከግብጽና ከሱዳን ህጋዊ የውሃ ድርሻ የተወሰደ ነው ሲሉ ገልጸዋል። በተለይም የታላቁ ህዳሴ ግድብ የውሃ መጠን ግድቡ ከተገነባና ግድቡ ካለቀ ይቀንስብናል ሲሉ የነበሩት ግብጽና ሱዳን ባልተለመዱና ባልተጠበቀ ሁኔታ የውሃው በዚህ መጠን መጨመር በእጅጉ ያስደነገጣቸው ሲሆን መጉደሉና ይጎልብናል የሚለውን አስቀድመው አስበው ሲቃወሙ የነበሩት ሁለቱ ሀገራት አሁን ደግሞ በዛብን ወደሚለው ተቃውሞ መዞራቸው በርካቶችን አስገርሟል። በዚህ እንዳለም ግብጽ አስቸኳይ ስብሰባ ጠርታለች። የግብጽ ሚኒስትሮች ምክር ቤት ሰሞኑን የአባይ ወንዝ ውሃ መጨመሩን አስመልክቶ አስቸኳይ ስብሰባ የተደረገ ሲሆን አህራም ኦንላይን የተሰኘው የግብጽ መንግስታዊ የዜና አውታር እንደዘገበው በተከናወነው በሳምንታዊው በዚህ አስቸኳይ ስብሰባ ላይ የአባይ ወንዝ ጉዳይ በአጀንዳነት ቀርቧል ተብሏል። የሀገሪቱ የውሃ ሀብትና መስኖ ሚኒስትር የሆኑት ሃኒ ስዋሊ ለምክር ቤቱ በሰጡት ማብራሪያ ሰሞኑን የአባይ ወንዝ ውሃ በከፍተኛ ሁኔታ መጨመሩን ገልጸው ይህም ደግሞ በግብጽ ውስጥ በአባይ ወንዝ ዳርቻ ለሚገኙ ነዋሪዎች ከፍተኛ ስጋት የሚሆን ነው ብለዋል። የወንዙ ውሃ ፍሰት መጨመሩ ያስከተለው ጎርፍ በሱዳን ውስጥ የሚገኙ ማህበረሰቦች ላይ ከባድ ተጽዕኖ መፍጠሩን አስታውቀው ይህ በግብጽ እንዳይደገም የጥንቃቄ እርምጃ በመውሰድ ላይ መሆናቸውን ገልጸዋል። ሚኒስትሩ እንዳሉት የአባይ ወንዝ ዳርቻ አካባቢ የሚገኙና ለጎርፍ ይጋለጣሉ ተብለው የሚገመቱ ግብጻውያን እንዲነሱ የማድረግ ዘመቻም ተጀምሯል ተብሏል። በሌላ ዜና የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን ለአውሮፓውያን ባስተላለፉት መልእክት ዘና ብላችሁ ተኙ፣ መሪዎቻችሁ እንደሚነግሯችሁ እኛ ተንኳሽና በአውሮፓ ላይ ጦር የምናውጅ አይደለንም፣ ካልነኩም የማንነካ ፍጥረቶች ነን፣ ስለዚህም አውሮፓውያን ዘና ብላችሁ ተኙ ሲሉ መልእክት አስተላልፈዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያ የኔቶ አባል ሀገራት ላይ ጥቃት ልትሰነዝር ትችላለች የሚለውን የአውሮፓ መሪዎች የሰሞኑን ጉምጉምታ የማይታሰብ ከንቱ ነገር ሲሉ አጣጥለውታል። ፕሬዝዳንቱ የምዕራባውያን መሪዎች ስለዚህ ጉዳይ ከመጨነቅ ይልቅ ህዝባቸውን እንዲያረጋጉ መክረው ዘና እንዲሉና ጥሩ እንቅልፍ እንዲተኙ ዜጎቻቸውን መክረዋል። ፕሬዝዳንት ፑቲን በሶቺ ከተማ በተካሄደው የሻልዳይ የዓለም አቀፍ ውይይት ክለብ ላይ ዓመታዊ ጉባኤ ላይ ባደረጉት ንግግር የአውሮፓ ህብረት መሪዎች ሩሲያ ኔቶን ልትወጋ ነው የሚለው ከንቱ መፈክርን ደጋግመው እያወሩ የአውሮፓ ዜጎችን እንቅልፍ እየነሱ ነው ብለዋል። አንድ ነገር የማረጋግጥላችሁ በርግጥም እኛ ካልነኩን አንነካም ብለዋል። የአውሮፓ ህብረት መሪዎች ይህንን ሐሳብ በርግጥ የሚያምኑ ከሆነ ብቃት የጎደላቸው ወይም ሁኔታውን መተንተን የማይችሉ ናቸው ወይም ስለ ሩሲያ በቂ ዕውቀት የላቸውም ያሉት ፑቲን የማያምኑበት ከሆነ ደግሞ ዜጎቻቸውን ለማሳመን መሞከራቸው ሐቀኝነት የጎደለውና እርባና ቢስ ድርጊት ነው ሲሉ ተችተዋል። በእውነትም ለነግራችሁ የምፈልገው ነገር ቢኖር ዘና በሉ፣ ጥሩ እንቅልፍ ተኙ ወይም የራሳችሁን ጉዳይ ስሩ ያሉት ፕሬዝዳንቱ የአውሮፓ ህብረት በማህበራዊ በኢኮኖሚና በፋይናንስ ችግሮቹ ላይ ብቻ እንዲያተኩርና ሩሲያን እንዲተዋት መክረዋል። እንደ ፖላንድና የባልቲክ ሀገራት ያሉ በርካታ የአውሮፓ ህብረት አባል ሀገራት ሩሲያ በዩክሬን ግጭት ካሸነፈች በቀጣይ ድንበር የሚዋሰኗቸውን የኔቶ አባል ሀገራትን ልትወጋ ትችላለች የሚለው ስጋት በተደጋጋሚ ሲገልጹ የቆዩ ሲሆን የሩሲያ ባለስልጣናት በበኩላቸው እነዚህን ሀገራት የሩሲያን ስጋት እንደ ምክንያትነት በመጠቀም የራሳቸውን ወታደራዊ ዝግጅት ለማድረግ እየሞከሩ ነው ሲሉ ከሰዋል። በዚህ እንዳለ የፕሬዝዳንት ፑቲን በዚሁ ንግግራቸው
የአውሮፓውያን የጾታ ሽብርተኝነት ፈጽመዋል ሲሉ ግብረ ሶዶማውያንን አውግዘዋል። ፑቲን ዘለግ ባለው በዚህ ንግግራቸው በምዕራብ አውሮፓ ሀገራት በልጆች ላይ እየተፈጸሙ ያሉትን የጾታ ሽብርተኝነት በመቃወም በርካታ ሰዎች ወደ ሩሲያ ለመኖር እየመጡ ነው ሲሉ ተደምጠዋል። ፕሬዝዳንቱም በሶቺ ከተማ ላይ ባደረጉት በዚህ ንግግር በተለይም ከትልልቅ የአውሮፓ ሀገራት በርካታ ሰዎች ወደ ሩሲያ የሚመጡት ከፖለቲካዊ ምክንያቶች ይልቅ በዋነኝነት በእሴት ልዩነትና ልጆቻቸውን ከአደገኛ ሁኔታ ለመጠበቅ ነው በማለት ገልጸዋል። በልጆች ላይ የሚፈጸመው የጾታ ሽብርተኝነት ብዙ ሰዎችን አያስደስትም ያሉት ፑቲን እኔ የጾታ ሽብርተኝነትን የምለው መንግስታዊ በሆነ ተቋም ሆን ተብሎ የህፃናትን ጾታ ለማስቀየር የሚኬድበት ነገር ወንዶችን ወደ ሴት ለመቀየር የሚኬድበት አግባብ በእጅጉ የሚያሳፍር ነው ሲሉ ተደምጠዋል። እግዚአብሔር ከፈቀደ እንደግፋቸዋለን፣ ወደኛኑ እኛ ጾታዊ ሽብርተኝነትን አናውጅም ሲሉ ፕሬዝዳንት ፑቲን በርካታ ሰዎች ከአውሮፓ ወደ ሩሲያ እየፈለሱ መሆኑን ተናግረዋል። የፑቲን ንግግር በብዙ ምዕራባውያን ሀገራት የትምህርት ቤቶች ውስጥ ባህላዊ ያልሆኑ የጾታ ማንነቶችን ማስተዋወቅ በተለይም ለጾታ ቀየራ መብቶች የሚደረግ ድጋፍና የጾታ መቀየሪያ ሂደቶችን የሚያመለክት እንደሆነ ተመልክቷል። ሩሲያ ከቅርብ ጊዜ ወዲህ የባህላዊ እሴቶችን በማስተዋወቅ ላይ የምትገኝ ሲሆን መንግስት በባህላዊ ያልሆኑ ግንኙነቶችን ማስፋፋት በህግ ያገደ ሲሆን በተለይም ደግሞ ኤልጂቢቲኪው ንቅናቄን ደግሞ እንደ አሸባሪ ድርጅት የተመለከተው ሲሆን ሩሲያ ከዚህ ቀደም እንዳስታወቀችው ይህን የኤልጂቢቲኪው የግብረ ሰዶማውያን እንቅስቃሴ የመመለከተው እንደ መብት ወይም እንደ አንድ ተከራካሪ ቡድን ሳይሆን እንደ አሸባሪ ድርጅት ነው። ምክንያቱም በዚህ አይነት ዓላማ አንግቦ የሚንቀሳቀስ ትውልድ የሚያጠፋ አሸባሪ ነው ያሉት ፑቲን እንደ አሸባሪ ድርጅት እንመለከተዋለን፣ ስንፈርድም ሞት እንፈርዳለን ሲሉ ተደምጠዋል። በ2024 የወጣ አንድ የፕሬዝዳንታዊ አዋጅ ሩሲያ ወዳጅ ያልሆኑ ሀገራት በማለት ከፈረጀቻቸው 47 ሀገራት የሚመጡና ከሀገራቸው ርዕዮተ ዓለማዊ ፖሊሲዎች ጋር የማይስማሙ ዜጎች በቀላል አሰራር በሩሲያ ጊዜያዊ የመኖሪያ ፈቃድም እንዲያገኙ የሚፈቅድ ሲሆን ነገር ግን ሰፊ ምርመራም እንደሚጠብቃቸው መነገሩ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።